በተጨባጭ ቁጥራዊ መረጃዎች ለማግኘት አስቸጋሪ እንኳ ቢሆን በትግራይ በጦርነቱ ምክንያት የተፈጠረ ኢኮኖሚያዊ ኪሳራ እጅግ ከፍተኛና ለመተካትም ረዥም ጊዜ የሚፈልግ መሆኑ በዘርፉ ተዋናዮች ይገለጻል። ከጦርነቱ መቆም 2 ዓመት በኋላ ጭምር በትግራይ ይጠበቅ የነበረው ኢኮኖሚያዊ መነቃቃት አሁንም አለመታየቱ ደግሞ በዜጎች ላይ የተራዘመ ችግር ፈጥሯል። ወጣቶች በስራ ማጣት እየተፈተኑ ይገኛሉ። ተስፋ ቆርጦ የሚሰደድ ቁጥርም እጅግኑ ተበራክቷል። አርክቴክትና የኢንቨስትመንት አማካሪው ዳንኤል ሰመንጉስ በትግራይ በተለይም ከፕሪቶሪያው የሰላም ስምምነት በኋላ በርካቶች ተስፋ ሰንቀው ወደ ስራ በመግባት ላይ እንደነበሩና በአስቸጋሪ ሁኔታ ላይ ተሆነው ጭምር የስራ እንቅስቃሴ መታየት ተጀምሮ እንደነበር ያስታውሳል። ይሁንና ኢኮኖሚው የሚያነቃቃ የመንግስት ድጋፍ በመጥፋቱ እንዲሁም በትግራይ የቀጠለው ፖለቲካዊ መካረር ተከትሎ ብዙም ሳይዘልቅ እንቅስቃሴው መዳከሙ ያነሳል። ብዙ ነገሮች ወደ ነበሩበት ሁኔታ እንዲመለሱ በጣም ተስፋ አድርገን ነበር። እንዳለውም የመጀመሪያ ዓመት ጥሩ መነቃቃት ነበር። የተጀመሩ ኢንቨስትመንት ስራዎችን፣ አዳዲስ ኢንቨስትመንት ፕሮጀክቶችን ይዘው መጥተው ጥሩ የመነቃቃት ጊዜ ነበር የመጀመሪያው ዓመት አካባቢ የተወሰኑ ወራቶች። ከዛ በኋላ እንደሚታወቀው የህወሓት እና የጊዜያዊ አስተዳደር የትግራይ ክልል ጊዜያዊ አስተዳደር ባለው ሽኩቻና አለመግባባት ምክንያት እርስ በርስም በሚያደርጉት ፍጥጫ ብዙ ስራዎች መጥፋት ጀመሩ። ለኢንቨስተሮችም ምቹ ቦታዎች አልነበሩም፣ ጎራ እየተደረጉ። በዚህም ምክንያት አብዛኞቹ ኢንቨስትመንት ስራዎች ፌድ እያደረጉ ኢቨን የተጀመሩ ስራዎችን በማቋረጥ ኢቨን አዳዲስ የታሰቡ ነገሮችን ትተዋቸው ሄዱ። እንዲሁም አብዛኞቹ የመንግስት ስራ እነዚህ ትላልቅ ኢንዱስትሪዎች የሚሰሩ የነበሩት ባለው የፖለቲካ ፈጽሞ ወደ ኖርማል እንትን ባለመመለሱ አብዛኛው ሰው ኮንፊደንስ እያጣ ሄደ። በተያያዥ ምክንያቶች ከተማይቱ ሰርቪስ ኢንዱስትሪ ቀስ በቀስ እየጠፋ ሄደ። ማለት ደሞዝ የሚቀበሉ ሰዎች እንኳን የሚጠቀሟቸው ነገሮች እየቀዘቀዙ ሄዱ። በትግራይ በደረሳቸው ውድመት አሊያም በኪሳራ ምክንያት ከጦርነቱ በኋላ ወደ ስራ ያልተመለሱ ትላልቅ መካከለኛና አነስተኛ ኢንዱስትሪዎች ቁጥር ከፍተኛ ነው። የትግራይ ንግድና ዘርፍ ማህበራት ምክር ቤት በክልሉ የሚገኙ ነጋዴዎችና ኢንቨስተሮች በተራዘመ ችግር ውስጥና ኪሳራ ላይ መሆናቸው ይገልጻል። በትግራይ ያለው ኢኮኖሚያዊ ሁኔታ ያብራሩልን የአዲግራት ንግድና ዘርፍ ማህበራት ፕሬዚዳንትና የክልሉ ንግድና ዘርፍ ማህበራት ቦርድ አመራር አባል ዲበኩ ሁሉ ዓለም ብርሃን እንደሚሉት በትግራይ ኢኮኖሚያዊ ኪሳራው የሚያካክስ ድጋፍ አለመደረጉ ተከትሎ ችግሮች ተባብሰው እየቀጠሉ እንዳለ ያነሳሉ። የሆነ የኢኮኖሚ ኪሳራ ነው የደረሰ። ይሄ ደግሞ ሁሉ ሰው ፕሪቶሪያ ስምምነት ከተደረገ በኋላ ወደ ነበረበት ይመለሳል ብሎ ብዙ የንግድ ማህበረሰቡም ህዝቡም ብዙ ተስፋ አድርጎ ነበር። ግን አሁን በነበራዊ ሁኔታ በተጨባጭ ስናየው ደግሞ ከጦርነቱ በባሰ ነው በትግራይ ኢኮኖሚ እየደቀቀ ያለው። በፕሪቶሪያ ስምምነት በጣም ገደማ ከዛ በላይ ሆኖታል። ግን በትግራይ ኢኮኖሚ እንቅስቃሴ በፌዴራል መንግስትም ከሌሎች አካላትም ከራሱ ከትግራይ ያሉ ፖለቲከኞቹም አንጻር ይህን ያህል ትኩረት የተደረገለት የለም ብቻ ሳይሆን ጭራሽ የሚያስታውሰው ሰውም የለም። ስለዚህ ትግራይ የጦርነቱ የጥይቱ ድምፅ ብቻ ነው ያቆማት እንጂ ኢኮኖሚው ሌላ አዙሪት ከፍተኛ የሆነ ጫና እየተደረገባት ያላት ክልል ወይም ማህበረሰብ ነው። የትግራይ የኢኮኖሚ እንቅስቃሴ መዳከም ተከትሎ ስራ አጥነት ተንሰራፍቷል፣ ኢንቨስትመንት ቀንሷል። በዚህ ተስፋ የቆረጠ ወጣት ደግሞ በከፍተኛ መጠን ወደ ስደት እያመራ መሆኑ ይገለጻል። በመቀለ ያነጋገርናቸው ወጣቶችም የሚሉት ይህንኑ ነው። ከዓመት በላይ ሰው ተስፋ በመቁረጥና ከሀገር ለቆ በመውጣት ላይ ነው ያለው ንብረት እየሸጠ ያው የሚሸጥ ቢኖረኝ ወጣ ነበር ብዬ አስባለሁ። ለምን ተስፋ ያለው ነገር የለም እዚህ ትግራይ ውስጥ ምንም ተስፋ ሰጪ ነገር እስካላየን ድረስ 2 ዓመት ሙሉ ይሰራሉ ተብለው ያልተሰሩ ነገሮች እያየን ስለሆነ ካሁን በኋላ ይሰራሉ ብዬ አልጠብቅም። እኔ ከጦርነቱ በኋላ የኢኮኖሚ መሻሻል ተስፋ ስናደርግ ነበር። ነገር ግን ያጋጠመው ግን በተቃራኒው ነው። ምክንያቱም ስንጠብቀው የነበረው ሌላ ነው። አሁን እያጋጠመ ያለው ነገር ግን የፖለቲካ ሽኩቻዎችን የፖለቲካ አለመረጋጋትን ትግራይ ውስጥ ኢንቨስተር አይደለም ሊመጣ አይደለም ትግራይ ውስጥ ኢንቨስት ሊያደርግ እዚህ ትግራይ ውስጥ ያለው ሀብቱን ለማውጣት እየተገደደ ባለበት ሰዓት ነው ያለ ነው። ምክንያቱም እዚህ ያለው ወቅታዊ ሁኔታ ስታይ ሰላም ይሆናል ተብሎ ሲጠበቅ ወደ ሌላ እሳት መጋጋል በመሄድ ላይ ነው የሚገኘውና የስራ ዕድል ማጣትን ተከትሎ ወደ ስደት እየሄደ ያለው መንግስት ትኩረት አድርጎ የስደትን ለመቀነስ እንዲሁም ኢንቨስትመንትን
የምትጠልብ ትግራይ እንድትሆን መንግስት መስራት አለበት ብዬ ነው የማምነው። ይህ በእንዲህ እንዳለ በአጠቃላይ ፖለቲካዊና ኢኮኖሚያዊ ችግር ተቀዛቅዞ በቆየ እንቅስቃሴ ምክንያት ተቸግረው እንዳሉ የሚያነሱት በትግራይ የሚገኙ ኢንቨስተሮች ባንኮች ብድር እንዲመልሱ የጦርነት ወቅት የብድር ወለድ እንዲከፍሉ እያስገደዷቸው መሆኑ በማንሳት ደግሞ ቅሬታቸው ያቀርባሉ። የትግራይ ንግድና ዘርፍ ማህበራት እንደሚለው በጦርነት ወቅት በትግራይ ሁሉም የመንግስትና የግል ባንኮች ተዘግተው በቆዩበት ገንዘብ ማንቀሳቀስ በማይቻልበት እንዲሁም ከፍተኛ ውድመት በደረሰበት ሁኔታ የፋይናንስ ተቋማት የጦርነት ወቅት ወለድ ጭምር እንድንከፍል ማስገደዳቸው በክልሉ የኢኮኖሚ እንቅስቃሴ ላይ ትልቅ ችግር እየፈጠረ ነው ባይ ናቸው። ዲበኩሉ አለም ብርሃነ 2015 ዓመተ ምህረት ነው አዋጅ በብሔራዊ ባንክ ብድሩና ወለዱ ቅጣቱ እንዲከፍል የትግራይ ንግድ ማህበረሰብ የታዘዘ። ከዛ ቀን ጀምሮ የትግራይ ንግድ ምክር ቤት በተቻለው አቅም ካለው ሁሉ አካል የተቻለው ሁሉ እንቅስቃሴ እያደረገ እስካሁን ትግሉን እየቀጠለ ነው። ከጠቅላይ ሚኒስትር ዶክተር አብይ አህመድም በተደረገ የትግራይ ማህበረሰብ ተወካይ ተብሎ 200 ሰዎች ተወጣጡ በነበረበት ጊዜ ይሄ ጉዳይ በጣም አስቸጋሪ እንደሆነ መጠኑ በአስቸኳይ እንዲፈታና የንግድ ማህበረሰብ ኢኮኖሚ ወደ ነበረበት እንደሚመለስ እርሶም የተወሰኑ አቅጣጫዎች አቀምጠው ነበር፣ ግን የተከታተለው ሰው የለም። ስለዚህ የትግራይ ንግድ ማህበረሰቡ እየጠበቀ የነበረ ከፌዴራል መንግስቱ ይሄ ዕዳ ወደ ትሬጀሩ አስገብቶ ይደረጋል። ደግሞ በኢትዮጵያ 2-3 ተደርጓል ማለት ነው። እንደዚህ አይነት አካሄድ ማለት በጦርነት ባይሆን በተለያዩ አጋጣሚዎች ነጋዴዎች የከሰሩበት አጋጣሚ ሲፈጠር መንግስት ሁኔታው ትክክል ነው ብቻ አጣርቶ ያደረገው ነገር አለ ማለት ነው። ትግራይ ደግሞ ኖት ኢትዮጵያ ዓለም ሙሉ ያወቀው ነው የትግራይ ችግር ማለት ነው። ስለዚህ ይሄ ወደ ትሬጀር ተወስዶ አዲስ ብድር መነቃቂያ ተሰጥቶ ሀርድ ከረንስም ተፈቅዶለት ነጻ ቅረጽም ተፈቅዶለት መብቃት እንኳን ባንለው ከነሱ ጋር ትንሽ ነገር ለመሞከር ይሄ ድጋፎች ያደርጋል ተብሎ ነው ኤክስፔክት የነበረ። በክልል መንግስት ደግሞ አንደኛ አጀንዳው አድርጎ በዚህ ዙሪያ በደንብ በጽሁፍ ሰርቶ በአጀንዳ ይዞ የኛ አጀንዳ ነው ይሄ ብሎ ሰርቶ ከፌዴራል መንግስት የሚበለው ከዓለም አቀፍ አካላት ተደራድሮ ይሄ ነገር እንዲመለስ ትዝት አድርገን ነበር። ግን ላማለች በሰማይ ወተቷ ማላይ የሚባል ነገር መንግስት አለ፣ በፌዴራል መንግስት አለ፣ በክልል መንግስት እንላለን። በዚህ ዙሪያ ላይ ግን ዳባ ያለን ሰው እስካሁን የለም። በትግራይ ያሉ ከባንኮች ብድር የወሰዱ ባለሀብቶችና የፋይናንስ ተቋማት መካከል ያለው ልዩነት የተለየ ፖለቲካዊ መፍትሄ እንዲሰጠው የክልሉ ንግድና ዘርፍ ማህበራት ምክር ቤት ጥሪ በማቅረብ ላይ ነው። ይህ በእንዲህ እንዳለ በትግራይ ኢኮኖሚያዊ እንቅስቃሴው ማነቃቃት ለዘላቂ ሰላም ጭምር መሰረታዊ እርምጃ መሆኑ የሚያነሱት የኢኮኖሚው ዘርፍ ተዋናዮች ተጨባጭ እርምጃዎች ከፌዴራሉ መንግስትና የክልሉ አስተዳደር እንደሚጠበቅ ያነሳሉ። ጥሩ የቢዝነስ ጅማሬው የነበረው ሰው በጣም ትልቅ ሀገሪቷን ወደ የሀገሪቷ ዋነኛ ሀብት ብዬ የማስባቸው እነዚህ ሂውማን ሪሶርሶች በሙሉ ከሀገሪቷ እየሸሹ ነው። ይህም ችግሩ ለብዙ ዓመታት የሚቆይ አይነት ችግር ሊያመጣብን ስለሚችል ፖለቲከኞችም ጊዜያዊ መንግስቱም ህዝቡም ይህን አንደርስታንድ በማድረግ ለቢዝነስ ኤንቫይሮንመንቱ የተሻለ እንትን ለማድረግ መድረኮች መከፈት አለባቸው። ብዙ ንግግሮች መደረግ አለባቸው እንዴት ይህን ነገር ማስተካከል እንደሚቻል። በቅርቡ ግን ይህ የሚሆን አይመስለኝም። አሁንም ስቲል የፖለቲካ ሽኩቻውና የመንግስት ቅርጽ ፖለቲካ ሽኩቻም አለ። መንግስትን በደንብ ቅርጽ አልያዘም እስካሁን። ኢኮኖሚ በአግባቡ ካልተመራ ደግሞ የሆነ ነገር መምራት አይቻልም። ከከበባው የባሰ የኢኮኖሚ ድቀትም ያስከትላል። ብዙ ሰው በጣም አስከፊ የሆነ ቸነፈር ይፈጠራል ብዬ ገምታለሁ። የኢኮኖሚው እንቅስቃሴ የሚያነቃቁ እርምጃዎች በመውሰድ በትግራይ በከፋ ሁኔታ እየታየ ያለው የወጣቶች ስደትና ተያያዥ ችግሮች መፍታት በቅርቡ ስልጣን ከተረከበው የትግራይ ጊዜያዊ አስተዳደር የሚጠበቅ ቀዳሚ እርምጃ ሊሆን እንደሚገባ በርካቶች አስተያየታቸው ይሰጣሉ። የዛሬው የኢኮኖሚ ዘገባ